ሰማዕታን ጻድቃን ቅዱሳን ሰማዕታት ሁሉ እንደየማዕረጋቸው ስማቸው ይክበር ይመስገን። እጅግ የተከበሩ አባታችን መላከ ፀሐይ አብይ መሸሻ የካቴድራሉ ዋና አስተዳዳሪ፣ እንዲሁም እጅግ የተከበሩ መምህራችን መጋቢ ሐዲስ መምህር ታሪኩ የካቴድራሉ የስብከተ ወንጌል ክፍል ዋና ኃላፊ፣ እንዲሁም የተከበራችሁ በቀኝም በግራም ያላችሁ አባቶቼ ቆሞሳት፣ መነኮሳት፣ ካህናት እንዲሁም ዲያቆናት፣ በጥቅሉ በዝማሬ ያገለገልሽን እህታችንን ጨምሮ በዚህ በተቀደሰው ስፍራ የተሰበሰባችሁ ምእመናንና ምእመናት ሁላችሁም ቸር በሆነው አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። በፍቅሩ ስቦ በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን በጸሎት እንድንለምነው በዝማሬ እንድናመሰግነው ቃሉን ተምረን ለንስሐ እንድንበቃ በአባቶች መስቀል ተባርከን ጥንተ ጠላታችን ዲያብሎስን ድል እንድንነሳ ፈቅዶ ስላገናኘን ቸርነቱ የማያልቅበት ዘላለማዊ አባታችን ቸሩ እግዚአብሔር አሁንም ስሙ ይክበር ይመስገን። እንግዲህ ክርስቲያኖች ዛሬ ዕለቱ የክርስቲያኖች የተስፋ ቀን ነው። ሁላችንም ይህን ቀን በጉጉት ነው የምንጠብቀው። ስለዚህ ተረጋግታችሁ ለተወሰኑ ደቂቃዎች እንድትሰሙኝ አደራ እላችኋለሁ ማለት ነው። ምክንያቱም እመቤታችን የክርስቲያኖች እረፍታቸው ናት አይደለም? ይህንን በቀላል ልታዩት አይገባም። ስለ እርሷ አምላክ በፈቀደልን መጠን አብረን እንማማራለን ማለት ነው። የምንማማርበት የትምህርታችን ርዕስ የሚሆነው መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ በሚል ይሆናል። እስቲ በሉ ሁላችሁም መልካም ያደረጉ በሉ። መልካም ያደረጉ አሰማችሁ። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ። በዚህ ርዕስ ነው የምንማማረው። ቃሉን በቀጥታ የዳዊት ልጅ ሶሎሞን ነው የተናገረው። በመጽሐፈ ምሳሌ ምዕራፍ 31 ቁጥር 29 ላይ ተመዝግቦ እናገኘዋለን። ውስጡን ስናጠነው በርካታ ሐሳቦችን የያዘ ጥቅል ጉዳዮችን በቀላል ሐሳብ የገለጸ ኃይለ ቃል ነው። ለማጥናት ያክል ሁለት አረፍተ ነገሮች ሁለት ሐሳቦችን የያዘ ነው። የመጀመሪያው አረፍተ ነገር መልካም ያደረጉ ብዙ ሴቶች አሉ ይላል። ስለ መልካም ስላደረጉ ስለ ብዙ ሴቶች የሚናገር ነው የመጀመሪያው አረፍተ ነገር። ሁለተኛው አረፍተ ነገር ከሁሉም ሴቶች ስለምትበልጥ ስለ አንዲት ሴት የሚገልጥ አረፍተ ነገር ነው። አስተውሉ። መልካም ያደረጉ ብዙ ሴቶች አሉ አለና አንቺ ግን ከሁሉም ምን ትያለሽ? ትበልጫለሽ ይላል። ይህን ስናጠነው ክርስቲያኖች መልካም ያደረጉ እናቶቻችን በጣም ብዙዎች ናቸው። ነገር ግን በዚህ አጭር ደቂቃ 40 እና 50 በማይሞሉ ደቂቃዎች መልካም ያደረጉ ሴቶችን ሰፍረን ቆጥረን ልንለካቸው አንችልም። ለማስረጃ ያክል የተወሰኑ እናቶቻችንን እናነሳለን። ለምሳሌ እነማን ናቸው መልካም ያደረጉ ብለን ብናጠና ብዙዎች ናቸው። ግን ይህች ዓለም በሶስት ዘመን የተከፈለች ናት። በሕገ ልቦና፣ በሕገ ኦሪትና በሕገ ወንጌል የተከፈለች ስለሆነች ከሶስቱ ዘመናት አንዳንድ መልካም ያደረጉ እናቶቻችንን እናነሳለን። የመጀመሪያው የሚቀድመው ዘመን ሕገ ልቦና ነው። ሕገ ልቦና ማለት መጽሐፍ ያልተጻፈበት፣ መምህር የሌለበት፣ የእምነት ተቋም የሌለበት፣ የሚናዝዝ የሚባርክ የሚመክር ካህን የሌለበት ዘመን ነው ሕገ ልቦና የምንለው። በዚያ ዘመን ላይ የሰው ልጆች ከልባቸው አስበው አምላካቸውን ያመልኩታል ያመሰግኑታል እንጂ ማስረጃ መጻሕፍቶች፣ የሚያስተምሩ የሚመክሩ አባቶች፣ የማምለኪያ ስፍራዎች የሌሉበት ዘመን ነው ሕገ ልቦና የምንለው ዘመን። በዚህ ዘመን ላይ መልካም ካደረጉ እናቶቻችን መካከል መሰረታዊ ተጠቃሹና የምናገኛት እናታችን ቅድስት ሳራ ናት። ማናት አልኳችሁ? ሳራ መልካም ካደረጉ እናቶች ቀዳሚ ተጠቃሽ ናት። የሳራ መልካምነቷ ምንድነው ብለን ብናጠና መንገድ ላይ ቤቷን ሰርታ ያለፈ ያገደመውን የሄደ የመጣውን የወረደ የወጣውን
ወገቧን አስራ በማስተናገድ እንግዳ ትቀበል የነበረች ሴት መሆኗን ቅዱሳት መጻሕፍት ይገልጣሉ። መቼም ክርስቲያኖች ስለ ሳራ ስናስብ ቀላል እንዳይመስላችሁ የሚሄደውን የሚመጣውን ለመቀበል በየቀኑ ሳትሰለች ሳታቋርጥ ማዕድ እየሰራች ምግብ እያዘጋጀች እንግዳ ትቀበል እንደነበረ ቅዱሳት መጻሕፍት ያስረዱናል ማለት ነው። እንግዳ መቀበል የመልካሞች መልካምነት ነው። እውነት ነው ሐሰት ነው? እንግዳ የሚቀበሉ ሰዎች መልካሞች ናቸው ወይስ ክፉዎች ናቸው? ክፉ ሰው እንግዳ ይቀበላል? ክፉ ሰው እንኳን እንግዳ ሊቀበል ነውና ሰው ሲያይ ራሱ ይጠላል፣ ሰውን አይወድም ማለት ነው። መልካም ሰው ግን እንግዳ ሲመጣለት ደስ ይለዋል። ሳራ መልካምነቷ የሚገርማችሁ ትንሽ ገለጥ ላድርግላችሁ። አስቡት እናቶቻችን፣ እንደኛ ዘመን አይደለም የሳራ መልካምነት። በዚህ ዘመን ላይ ቴክኖሎጂ ስላለ ስራው ቀሏል። ሀብቱ ካለ በቀላል እንግዳን አስተናግሮ መሸኘት ይቻላል አይደለ? የሳራ ዘመን ግን ከባድ ነው። እስቲ አጥሩት እናቶች አባቶች፣ የሳራ ዘመን የጨለማ ዘመን ነው። ምክንያቱም በእጇ ፈጭታ እንደገና ደግሞ በእስትንፋሷ እፍ ብላ እሳት አንድዳ ነው ምግብ የምትሰራው። በድንጋይ ወፍጮ ነው አይደል ያኔ ትፈጭ ነበረው። አሁን የኤሌክትሪክ ወፍጮ ወይም ደግሞ የመኪና ወፍጮ የምንለው የለም። የምታመስልበትም ኤሌክትሪክ የለም፣ ወይም ዘመናዊ ነገሮች የሉም። ያኔ ጨለማ ነው። የምትሰራው በምንድን ነው? በእጇ ትፈጫለች፣ በድንጋይ ያው እጇ እየተላጠ እንደገና ውሃ በደጇ በቅርባ የለም። ከሩቅ ቦታ ሄዳ ተሸክማ በጀርባዋ ቀርታ መጣ። ከዚያ በጣም የሚገርማችሁ ብቻዋን እየሰራች ምግብ ታዘጋጃለች። ያንን ምግብ ስታዘጋጅ አትደክምም። እስቲ አስቡት፣ ዛሬ አዘጋጅታ መግባ ነገ ለሚመጡት ትዘጋጃለች። ከነገ በኋላ ለሚመጡት እንግዶችም ደግሞ ታስባለች። ምን አይነት የምትገርም ሴት ናት! አሁን ሲነገር ቀላል ይመስላችኋል? እንግዳ ተቀበሉ ሲባል እስቲ ከእናንተ ቤት እንግዳ ሲመጣባችሁ ዛሬ አንድ 10 እንግዳ አስተናግዳችሁ ነገ አንድ 20 እንግዳ ቢመጣባችሁ ከነገ በኋላ አንድ 40 እንግዳ ቢመጣባችሁ ትችሉታላችሁ ወይ? ሀብቱ እንኳን ቢኖር ጉልበቱ የለም እኮ። እንደውም አሁን ነገሮቹ ቀለዋል፣ በቀላል ማስተናገድ ይቻላል። የሳራ ዘመን ግን ከባድ ነበረ። ያን ሁሉ ተቋቁማ ከባሏ ከአብርሃም ጋር ሆና እንግዳ ስትቀበል ስለኖረች መጨረሻ እናቶች ያላገኙትን ጸጋ ማግኘት ትችላለች። ምን እንዳገኘች ታውቃላችሁ? በስላሴ አንደበት ልጅ እንደምትወልድ ተበሰረች። በማን አንደበት? በስላሴ አንደበት። ሳራን ያበሰሯት ስላሴ ናቸው። ክቡር አባታችን መላከ ፀሐይ ክቡር አብይ መሸሻ መጥተዋል። አባታችን ቡራኬው ይድረሰን። የካቴድራሉ አስተዳዳሪያችን ናቸው። ከኔ ጋር ሆኖ እየሰማችኝ ነው። የትምህርታችን ርዕስ ምንድን ነበረ? ምን ነው ርዕሱ? ረሳችሁት እንዴ? መልካም ያደረጉ ያታቋቁ በደም ንገሩኝ እንጂ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ። ያዙት አጠረ። ስለዚህ አሁን ማንን የጠቀስኩላችሁ? መልካም ካደረጉ ሴቶች መካከል አንዷ ማናት አልኳችሁ? ሳራ። የሳራ መልካምነት በጣም ተገልጦ የማያልቅ ነው። ባጭሩ እንግዳ ትቀበል ነበር ሳትሰለች ነው። እንግዳ መቀበሏ ለሳራ አስደናቂ ነገር እንዲሆን አድርጎላታል። የመጀመሪያ ምን አገኘች መሰላችሁ? እንግዳ ከመቀበሏ የተነሳ በቤቷ ማንን ማስተናገድ ትችላለች? ከሳራ ቤት ማን ወረደ? እግዚአብሔር ወረደ አይደለ? የቀላል አይደለም። ከኛ ቤት ማን ነው የገባው? ክርስቲያኖች፣ ምናልባት ዘመዶቻችን ወይም ደግሞ የምናውቋቸው ሰዎች ወይም ደግሞ የመልስ ምት የሚመልሱልን ሰዎች ጠርተንና በላ እንችል ይሆናል። ሳራ የማታውቃቸውን ሰዎች ነው ስትመግብ የኖረችው፣ ስታበላ የኖረችው። እንግዶችን ነው፣ የተራሙትን ነው፣ የተጠሙትን ነው ስትመግብ የኖረችው። ይህ ስራዋ እግዚአብሔርን በቤቷ ማስተናገድ ቻለች። እግዚአብሔር በአንድነት በሶስትነት ወርዶ በሳራ ቤት ተገለጠ። ሳራ ከስላሴ ጋር በማዕድ አንድ ሆነች። ይገርማቸዋል። በኢትዮጵያ ባህል መሶብ የሚሰራው ለ5 ነው። ይሄን ታውቃላችሁ? ለስንት ነው? ለነገሩ አሁን ቆርጧል። ይሄ ቁርጥ የሚባል መጥቶ በየግል ሁለት ቁርጥ በሳህን አንስቶ ነው ሰው የሚሄድ። ሰውም አይጠግብም፣ ምግቡም አይበረክትም። ቁርጥ ነው አይደል የሚባለው? አንድ ላይ በማዕድ ባልና ሚስት እንኳን አንድ ላይ መብላት አቁመዋል እኮ። በጣም የሚገርም ነው። አንድ ላይ መብላት አቁመዋል። በኢትዮጵያ ባህል መሶብ የሚሰራው ለስንት ነው? ለስንት ነው መሶብ የሚሰራው? ለ5 ነው አይደል? ታሪኩ እንዴት እንደሆነ ታውቃላችሁ? መጽሐፍ ቅዱሳዊ ይዘት ያለው እኮ ነው። መጽሐፍ ቅዱሳዊ ትውፊት ያለው። መጀመሪያ አብርሃምና ሳራ አሉ። አብርሃምና ሳራ ማዕድ ሲሰሩ ስላሴ አብረው ከማዕዱ ጋር ተቀምጠዋል። ምንም ባይበሉ ማለት ነው። ስላሴ በ3 አካላት ተገልጠው ነው። አብርሃም ሳራ ስንት ሆኑ? 5 ነው። ማዕዱ ተሰራ አይደለ?
ከዛን ጊዜ ጀምሮ በኢትዮጵያ ባህል ሆኖ የቀረው መጽሐፍ ቅዱሳዊ ናት ኢትዮጵያ። በነገራችን ላይ ሀገራችን ከሌሎቹ ሀገሮች ቀድማ በመጽሐፍ ቅዱስ ተጠቅሳ የተገኘችው ኢትዮጵያ ናት። ለዚያ ትውፊቷ ሁሉ ስራዋ ሁሉ የምታከናውነው ሁሉ መጽሐፍ ቅዱሳዊ ትኩረት ያለው ነው። ስለዚህ ማዕድ የምትሰራው ለአምስት ነው ማለት ነው። ከአብርሃም ታሪክ የተነሳ ሳራ ታዲያ ማዕድ ሰርታ ከስላሴ ጋር አብራ ቁጭ ማለት ቻለች። እንዴት የተባረከች ሴት ናት ባካችሁ! ከስላሴ ጋር አብራ ቁጭ አለች። በማዕድ ፊት ለፊት እያየች ገጽ በገጽ እያየቻቸው አካል በአካል እየተመለከተቻቸው ከስላሴ ጋር በማዕድ ቁጭ አለች። ማዕዱን በሉ። ታሪኩን ትቻው ነው ስለምታውቁት ማለት ነው። የሚደንቀው ግን የስላሴ ጋር መቀመጧ ብቻ አይደለም። ሳራ መልካምነቷ ያስገኛት ነገር በሴቶች በማይወልዱበት እድሜ ላይ ልጅ መውለድ የቻለች ሴት ሆናለች። ለዓለም ሁሉ ተጠቃሽና ምሳሌ ሆናለች። ከሳራ በፊት በዚያ እድሜ የወለደች ሴት የለችም። ከሳራ በኋላ ኤልሳቤጥ ወልዳለች። ያውም በሳራ እድሜ አይደለም፣ የኤልሳቤጥ እድሜ ትንሽ አነስ ይላል። ሳራ ግን በጣም የሚደንቃችሁ በ90 ዓመቷ የልጅ እናት ሆነች። ያም ማን አብስሯት? ስላሴ አብስሯት በ90 ዓመቷ። ይህ እኮ እንግዳ ስትቀበል ስለኖረች የመልካም ስራዋ ውጤት እኮ ነው። የመልካም ስራዋ ውጤት ስላሴን እንድታይ ያደረጋት፣ አብራ በማዕድ እንድትቀመጥ አደረጋት። በጣም የሚያስደንቀው ይስሐቅን ያክል ልጅ እንድትወልድ አደረጋት። እንደውም ሳራ ስላሴ ሲያበስራት የዛሬ ዓመት ልጅ ትወልጃለች ሲሏት ሳቀች አይደል የሚለው መጽሐፍ ቅዱስ። ሳቀች። ስለ ሳቅሽ የልጅሽ ስም ማን ይባላሏት? የልጅሽ ስም ማን ይባላሏት? ይስሐቅ። አያችሁ፣ ለካስ ይስሐቅ የተባለው የሳራ የሳቋ ውጤት ነው ማለት ነው። የሳቋ ውጤት። ሳራ የሳቀችው እርጅናዋን ተገን አድርጋ ነበር። እንዴት ይሆናል አርጅቻለሁ ብላ ነበር የሳቀች። ስለዚህ ምን አሏት ስላሴ? ሳራ እንደ ሳቅሽ የልጅሽ ስም ይስሐቅ ይባላል። ተመልከቱ፣ ሳቋ ለዘላለም ጸና። የሳራ ሳቅ ይስሐቅን ሆኖ ተገኘ። እንግዲህ ክርስቲያኖች ምን እላችሁ ፈልጌ ነው፣ መልካም ካደረጋችሁ እንደዚህ በረከት ታገኛላችሁ ነው። አሁን ሳራ ግን ምንም መልካም ብትሆን እግዚአብሔርን ማስተናገድ ቻለች እንጂ እግዚአብሔርን አልወለደችም። ፖይንቱ እዚህ ነው፣ አስተውሉ። ሳራ ምንም መልካም ብትሆን እግዚአብሔርን በቤቷ ማስተናገድ ትችላለች እንጂ የእግዚአብሔር እናት መሆን አልቻለችም። ትችላለች እንዴ? አልቻለችም። ምንም ልጅ ብትወልድ ይስሐቅን ወለደችና የኢየሱስ ክርስቶስ የመስዋዕቱ ምሳሌ የሚሆን ልጅ ይስሐቅን ወለደች እንጂ የኢየሱስ ክርስቶስ እናት መሆን አልቻለችም። ስለዚህ ከሳራ የምትበልጥ ሌላ እናት ታስፈልጋለች፣ የእግዚአብሔር እናት ማለት ነው። እናትና ወለደች። የሳራን ሐሳብ ልተውና በሕገ ኦሪት አንዲት ሴት ላንሳ። በሕገ ኦሪት መልካምነቷ ጎልቶ የታየላት ሐና የተባለች ሴት አለች። መጽሐፈ ሳሙኤል ምዕራፍ 1 ምዕራፍ 2 ስታነቡ ተመዝግቦ እናገኘዋለን። ይህች ሐና ከመልካሞች ሁሉ መልካም ናት። መልካምነቷ ደግሞ ዘወትር ጸሎት ትጸልይ ነበረ። መልካም ያልሆነ ሰው አይጸልይም። መልካም ያልሆኑ ሰዎች ያማሉ። መልካም ያልሆኑ ሰዎች ይዋሻሉ። መልካም ያልሆኑ ሰዎች ሰውን ይነቅፋሉ። መልካም ያልሆኑ ሰዎች ሰውን ይተቻሉ እንጂ አይጸልዩም። የሚጸልዩ መልካም የሆኑ ሰዎች ናቸው። አሁን መጽሐፍ ይዘው ሲጸልዩ፣ መጽሐፍ ይዘው እግዚአብሔርን ሲያመሰግኑ ስታዩ እነኚህ ሰዎች ምኖች ናቸው ማለት ነው? መልካሞች ናቸው አይደለ? ጌታችን በወንጌሉ ምንድነው ያለ? ከመልካም ልብ መልካም ነገር ይወጣል አይደል ያለ? የሚጸልይ ሰው ከልቡ የሚያወጣው መልካም ነገር ነው። ታዲያ ይህች ሐና በቤተ መቅደሱ ፊት ለፊት እየተገኘች ትጸልይ የነበረች መልካም ሴት ናት። እንደውም ከካህናቱ ቀድማ የሌሊቱን ብርድ የሌሊቱን አራዊት ሳትፈራ ከካህናቱ ቀድማ መቅደሱ በር ላይ ቆማ ትጸልይ የነበረች ሴት ናት። ኤሊ እንደውም ከዕለታት አንድ ቀን ስትጸልይ ሲያገኛት ቀድማ መጣ ስለነበረ ምን እንዳታውቃላችሁ? ይህች ሴት በዚህ ጨለማ የምትመጣ ሰክራ ነው ወይስ መሆና ነው አለና ምን ሆነሻል አንቺ ሴት ሲላት እኔ ልጅ አጥቼ እግዚአብሔርን በጸሎት እየጠየቅኩት ነው አለችው። ልጅ አጥቼ ስትለው እግዚአብሔር ልጅ ይስጥሽ ብሎ መርቋታል። ይህች ሴት መልካምነቷ ግን ዘወትር መጸለያዋ ነው። ታዲያ የጸሎቷ ውጤት ማንን እንድትወልድ አድርጓታል? ሳሙኤልን እንድትወልድ አድርጓታል። የማን እናት ሆነች? ሐና የማን እናት ሆነች? የሳሙኤል እናት። ሐና የማርያምን እናት አይደለችም። እሷ ሌላ ነው፣ መጣበታለሁ። ሐና እመ ሳሙኤልን ነው የምላችሁ። መልካም ካደረጉ እናቶቻችን መካከል አንዷ ናት። መልካምነቷ ግን ሳሙኤልን እንድትወልድ አደረጋት። ጸሎቷ ተሰምቶ የሳሙኤል እናት ሆነች። ሳሙኤል ደግሞ ነገሥታትን ቀብቶ የሚሾም የእግዚአብሔር አገልጋይ፣ የእግዚአብሔር ነቢይ፣ የእግዚአብሔር ታዛዥ የሆነ ልጅ ሳሙኤልን ወለደች እንጂ የእግዚአብሔር እናት ሆና አልቻለችም። አያችሁ፣ ሐናም የእግዚአብሔር ታዛዥ ልጅ ሳሙኤልን ወለደች እንጂ የእግዚአብሔር እናት መሆን አልቻለችም ማለት ነው። ስለዚህ አሁንም ሌላ እናት እንፈልጋለን ማለት ነው። በሕገ ልቦና በሕገ ኦሪት አየን። እስቲ በሕገ ወንጌል ሌላ ሴት እንፈልግ። በሕገ ወንጌል መልካም ከተባሉ እናቶቻችን መካከል ኤልሳቤጥ ናት። ኤልሳቤጥ መልካምነቷ እስከ ሰማይ የተነገረላት ናት።
ምንድነው የሚለው መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 1 ስታነቡ ባሏና ኤልሳቤጥ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላቸዋል። ምን ነበሩ? በእግዚአብሔር ፊት ጻድቃን ነበሩ። እናንተ ጻድቃን ናችሁ ክርስቲያኖች? አሁን ነው የምትሉኝ ወይስ አይደለም ነው የምትሉኝ? እግዚአብሔር ያቀናል አይደለ? እሺ፣ ግን በሰው ፊት ምንድነው ስራችን እናውቀዋለን አይደለ? በጣም የሚደንቃችሁ አስተውላችሁት ከሆነ የኤልሳቤጥና የዘካርያስ ታሪክ ሲጠና ሁለቱም በእግዚአብሔር ፊት ምንድናቸው ነው የሚለው? ምንድናቸው? ጻድቃን ናቸው ይላቸዋል። መቼም በሰው ፊት ጻድቅ ሆኖ መታየት ቀላል ነው። አለባበስን አሳምሮ፣ አነጋገርን አሳምሮ ተደብቆ እየኖሩ በሰው ፊት ሲቀርብ ልብስና ንግግር ብቻ ስለሚታይ ያንን አሳምረን መልካም መስለን መታየት እንችላለን። በእግዚአብሔር ፊት ግን ንጹህ ካልሆነን ንጹህ ሆነን መታየት እንችላለን? ጻድቅ ካልሆነን ጻድቅ ሆነን መታየት እንችላለን? ሰው የሚያየው ላይን ነው። እግዚአብሔር ግን ምን ያያል? ውስጥን ያያል። እግዚአብሔር የውስጣችንን አይቶ መልካም እንድንሰራ እሱ ይርዳል። ኤልሳቤጥ ከባሏ ከዘካርያስ ጋር በእግዚአብሔር ፊት ሁለቱም ጻድቃን ነበሩ ተብሎ የተነገረላቸው ናቸው። በእግዚአብሔር ፊት ጻድቅ የሆነች እንዴት የምትደንቅ ናት! በሰው ፊት መሆን ቀላል ነው። በእግዚአብሔር ፊት እኮ ከባድ ነው። እንዴትስ ችላ ነው ይሆን በእግዚአብሔር ፊት ጻድቅ መሆን የቻለችው? ኃጢአትን ሁሉ ንቃ፣ ክፋትን ሁሉ ትታ፣ ዝሙትን ሁሉ ጠልታ እንደዚያ ሆና እኮ ነው የታየችው ማለት እኮ ነው። የኔና የእናንተ ህይወት ሲፈተሽ ክርስቲያኖች በእግዚአብሔር ፊት እንዴት ነው? እንዴት ነው? እስቲ ህይወታችሁን መርምሩት። ምን ላይ ነው ያለ ነው? የቆምንበት መንገድ እንዴት ያለ መንገድ ነው? አንዳንዱ የህይወት መንገዱ ምን ላይ ነው ያለው? የዝሙት የሆነ የህይወት መንገዳችን፣ የስርቆት የሆነ የህይወት መንገዳችን፣ የሐሜት የሆነ የህይወት መንገዳችን፣ ወይስ የትችት የሆነ የህይወት መንገዳችን፣ የዘረኝነት የሆነ የህይወት መንገዳችን፣ ወይስ የንስሐ የሆነ የህይወት መንገዳችን፣ ወይም ደግሞ የመመጽወት ነው የህይወት መንገዳችን? አሁን እኮ ከመጽዋቹ ይልቅ ሌባው በዝቷል። አሁን እኮ ከእውነተኛው ይልቅ ሐሰተኛው በዝቷል። አሁን እኮ ሰውን ከሚወደው ይልቅ ሰውን ለይቶ በዘር ሰውን የሚወደው በዝቷል። አሁን እኮ እግዚአብሔርን ከሚፈራ ይልቅ ስልጣኑን የሚፈራ በዝቷል። አሁን እኮ ከአምላክ ይልቅ ራሱን እየወደደ መጥቷል። ትውልዱ ራስ ወዳድ ትውልድ ተፈርቷል። ስለዚህ የቱ ውስጥ ነው ያለን እኛ ክርስቲያኖች? ራሳችንን እንፈትሸው እስቲ። ኤልሳቤጥ በእግዚአብሔር ፊት ጻድቃን ከሆኑ ሰዎች መካከል አንዷ ነበረች። በእግዚአብሔር ፊት በአምላኳ ፊት ጻድቅ ነበረች። በአምላካችን ፊት መቆማችን አይቀርም። ክርስቲያኖች አንድ እውነት ልንገራችሁ። በዚህ ምድር ላይ ኑረን የኖርነው ኑሯችን ሞት ያሸንፈዋል። ህይወታችን በሞት ይሸነፋል። ይሄ የምናየው ሰው ከ50 እና ከ60 ዓመት በኋላ ሁሉም ምን ውስጥ ይገባል? ምን ውስጥ ይገባል? ሁሉም መቃብር ውስጥ ይገባል። ሞት የህይወት አሸናፊ ነው። የሚገርመው ግን አሸናፊው ሞት መልሶ በትንሣኤ ይሸነፋል። ህይወትን ሞት ያሸንፈዋል። ሞትን ደግሞ ማን ያሸንፈዋል? ማን ያሸንፈዋል? ንገሩኝ፣ ማን ያሸንፈዋል? ትንሣኤ አይደል? ትነሳላችሁ አይደል? ታምናላችሁ እንደምትነሱ? አሁን እናምናለን፣ እንነሳለን። እንሞታለን፣ ሙተን አንቀርም። ምን ሆነናለን? እንነሳለን። የሰው ልጅ ሁለቶች ሶስት ናቸው። ህይወት አለ፣ ሞት ይከተለዋል። ሞት አለ፣ ሞት ደግሞ በትንሣኤ ይሸፈናል። ስለዚህ ያንን የመጨረሻውን ግን ማሰብ ያስፈልጋል። ትንሣኤ ማለት በእግዚአብሔር ፊት የሚያቆምን ማለት እኮ ነው። ትንሣኤ ማለት የእውነት ዓለም ውሸት የሌለበት ዓለም ላይ ሄደን የምንቆምበት ማለት እኮ ነው። ሰው ሙቶ ከተነሳ በኋላ ልዋሽ ቢል አይችልም፣ ልስረቅ ቢል አይችልም፣ ልዘሙት ቢል አይችልም። ያኔ ሁሉ በእግዚአብሔር እጅ ነው የሚሆነው። አሁን እግዚአብሔር በእጁ ላይ ብንኖርም ነፃ ፈቃድ ሰጥቶን እንደፈለግን ብንሆንም ኋላ ግን እግዚአብሔር ራሱ እንደየሕጉ የኖሩትንና እንደ ኃጢአት የኖሩትን ይፈርድላቸዋል፣ ይፈርድባቸዋል። እዚያ ፊት መቆም ስለማይቀር አሁን መዘጋጀት ያስፈልጋል። ይህንን ማጥናት፣ ይህንን መረዳት ያስፈልጋል። ይህን ካልኳችሁ መልካምነቷ ሳሙኤልን ያክል ልጅ እንደሰጣት ለሐና ለኤልሳቤጥ ደግሞ መልካምነቷ መካኑና ከኖረች በኋላ ማንን ወልዳለች? ኤልሳቤጥ የማን እናት ናት? የማን እናት ናት? አታውቁትም? የቅዱስ ዮሐንስ እናት አይደለ? ግን ዮሐንስ የወለደችው ከምን በኋላ ነው? መካን ከሆነች በኋላ ነው አይደል? አስባችሁታል? በእግዚአብሔር ፊት ጻድቅ ሆና መኖሯ ሴቶች በማይወልዱበት እድሜ ላይ ዮሐንስን መውለድ ቻለች። የወለደችው ልጇ የኢየሱስ ክርስቶስ አጥማቂ ሆነ እንጂ ኢየሱስ ክርስቶስ አይደለም። አስተውሉ። ኤልሳቤጥ ምንም መልካም ብታደርግ፣ መልካም ካደረጉ እናቶቻችን መካከል አንዷ ብትሆን
ኢየሱስ ክርስቶስን ለማጥመቅ የተመረጠውን ልጅ ወለደች እንጂ ኢየሱስ ክርስቶስን መውለድ አልቻለችም ማለት ነው። መልካም ያደረጉ ብዙ ሴቶች አሉ። እነማን? እነ ሳራ፣ እነማን? እነ ሐና፣ እነማን? እነ ኤልሳቤጥ። አንቺ ግን አለ ከሁሉም ምን ታያለሽ? ከሁሉም ምን ታያለሽ? ትበልጫለሽ። እስካሁን መቅድም ነው የነገርኳችሁ። ዋናው እዚህ ላይ ነው። አንቺ ግን አለ ከሁሉም ትበልጫለሽ። እርሷ ማናት? ከሁሉም የምትበልጠው ማናት? ከሴቶች ሁሉ የምትበልጠው ማናት? ድንግል ማርያም ናት። ስሟ ለዘላለም ከፍ ከፍ ይበል። እርሷ ናት። ኖ ስለ እርሷ የሆነ ነገር ልበላችሁ። አስባችኋል? ሳራ የወለደችው ይስሐቅን ነው። ሐና የወለደችው ሳሙኤልን ነው። ኤልሳቤጥ የወለደችው ዮሐንስ መጥምቅ ነው። ድንግል ማርያም የወለደችው ግን ኢየሱስ ክርስቶስ ነው። ደስ ይበላችሁ። የአምላክ እናት ከሁሉም ትበልጣለች። ለዚህ ነው አንቺስ ታቢ ኩሎና አንስት ይላታል ሶርያው ሊቅ ቅዱስ ኤፍሬም። አንቺስ ከሁሉም ትበልጫለሽ አለ። ታዲያ ከማርያም ጋር የምትወዳደር ሴት አለች እንዴ? አንዳንድ አሉ በየመንገዱ ቆመው ማርያምም ሴት ናት እኔም ሴት ነኝ የሚሉ። ይቻላል እንዴ? እንደዚያ ሴት ከሆኑ የአምላክ እናት ሆነው ያሳዩናል። ሴት ከሆኑ በድንግልና ከእርሷ ጋር ከተነጻጸሩ በድንግልና ወልደው ያሳዩናል። ይቻላል እንዴ? ሴት ልጅ በድንግልና መውለድ ትችላለች? ለማርያም ብቻ የተቻለ ነው። የእርሷ ብቻ ነው። አንዲት ድንግል አለች ለዘላለም ድንግል ሆና የምትኖር በድንግልና የወለደችው ደግሞ አምላኳ ይሆነላት። እርሷ ወላዲተ አምላክ ድንግል ማርያም ናት። እርሷ የአምላክ እናት ናት። ስለዚህ ምን ይላል? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን አለ ከሁሉም ትበልጫለሽ። በቃ ነውር የሌለባት ንጽሕተ ንጹሐን ቅድስተ ቅዱሳን ከተቀደሱት የተለየች ቅድስት ከነጹት የተለየች ንጽሕት ከከበሩት የተለየች ክብርት። የሚገርማችሁ እርሷን ታዲያ ምን ቃል ይገልጻታል? እርሷን ነው ዛሬ ተሰብስበን እያመሰገን ያለ ነው። ነገር ግን ድንግል ማርያምን እናመሰግናታለን እንጂ አናመልካትም። የአምላክ እናት ናት እንጂ አምላክ አይደለችም። የፈጣሪ እናት ናት እንጂ ፈጣሪ አይደለችም። የእግዚአብሔር እናት ናት እንጂ እግዚአብሔር አይደለችም። ግን እመ እግዚአብሔር እንላታለን፣ እግዚአብሔር ወልድን ወልዳለችና። እመ አምላክ እንላታለን፣ አምላክን ወልዳለችና። ማኅደረ መለኮት እንላታለን፣ የመለኮት ማደሪያ ናትና እንጂ እግዚአብሔር አምላክ ፈጣሪ ብለን አናመልካትም። የአምላክ እናት የፈጣሪ እናት መሆኗን አምና ቤተክርስቲያን ታመሰግናታለች። በዓለም ላይ ያለችው ንጽሕት በዓለም ላይ በሰማይ ዓለም በገጸ ሰማይ በከርሰ ምድር በገጸ ምድር ላይ ሲጠና እንደ ድንግል ማርያም ንጽሕት የሆነ ፍጥረት የለም። ለዚህም ሰሎሞን ምን አለ? አልብኪ ነውር ወይም እንትኔ እንዳንቺ ምንም ነውር የሌለበት የለም አለ። አንቺ ነውር የለብሽም ማለት ምን የለብሽም? አልብኪ ነውር መኃልየ ምዕራፍ 4 ላይ ስታነቡ ነውር የለብሽም ማለት ነውረ ሥጋ ነውረ ሕሊና ነውረ ነፍስ የሌለብሽ ነሽ ይላታል። በነገራችን ላይ በዚህ ዓለም ላይ የሚኖሩ እናቶቻችን በሁሉም ድንግል መሆን አይችሉም። ይችላሉ? ድንግል መሆን ይችላሉ? ምናልባት በሥጋ ድንግል ሊሆኑ ይችላሉ። የመነኑ እናቶቻችን የመነኮሱ እናቶቻችን እስከ ጋብቻ ያሉ እህቶቻችን ድንግል ሊሆኑ ይችላሉ። የሐሳብ ድንግልና ግን ፈጽሞ ለሴቶች አልተቻለም። የነፍስም የሥጋ የሐሳብ ድንግል አንዲቷ ድንግል ወላዲተ አምላክ ብቻ ናት። እርሷ ብቻ ናት አንዲቷ ድንግል። የሁሉም ድንግል ማርያም እርሷ ብቻ ናት። የሁሉም ድንግል የሕሊና የሐሳብ የነፍስ የሁሉም ድንግል እርሷ ብቻ ናት። ሴቶች የአንድ ነገር ድንግል ሊሆኑ ይችላሉ። ያም የሥጋ ድንግልና ፈጽሞ የሕሊና ድንግልና ግን አይቻላቸውም። ስለ ወንድ የማታስብ ሴት የለችም። ምናልባት አካለ መጠን ስታደርስ ወይም ደግሞ ከ15 ዓመት ከ18 ዓመት በኋላ ስለ ወንድ ታስባለች አይደለ? ባታደርገውም ታስባለች። እመቤታችን ግን ስለ ወንድ አስባ አታውቅም። ዘሰያርገ ውስተ ልባ ሕሊና ጓለመሄው ወደ ልቧ የሰው ሐሳብ ገብቶ የወንድ ሐሳብ ገብቶባት አያውቅም ነው የሚለው። የወንድ ሐሳብ በልቧ ገብቶ አያውቅም ይላል ሊቁ። ስለዚህ አንቺ ግን አለ ከሁሉም ምን ትያለሽ? ትበልጫለሽ። እመቤታችን የወለደችው ሳራ የወለደችው የመሥዋዕቱ ምሳሌ የሆነለትን ሐና የወለደችው አቤት ወዴት ብሎ የሚታዘዝለትን ኤልሳቤጥ የወለደችው ለማጥመቅ የተመረጠለትን ኢየሱስ ክርስቶስ ነው ድንግል ማርያም የወለደችው። ስለዚህ ከሁሉም ምን ትላለች ማለት ነው? ከሁሉም ምን ትላለች? ትበልጣለች ማለት ነው። በጣም የሚገርመው እመቤታችን እኮ የያዘችው ዓለምን የያዘውን ነው። እንዴት ይደንቃል! ዓለምን የያዘውን እሷ ያዘችው። ዓለም በመሃል እጁ ያለው በመሃል እጁ አቀፈችው። አዘቶ በረሃ ለአዚ ዓለም በራሁ ይላል አይደለ? በጣም የሚገርም እኮ ነው። ዓለምን በመሃል እጁ የያዘውን በእጁ ያዘችው ይላል። የሚገርም እኮ ነው። አዘቶ በረሃ በእጁ ረሃ ማለት መሃል እጁ ማለት ነው። እንደዚህ አቀፈችው። ለዘይህዞ ለዓለም በእዴሁ በራሁም ይላል። ዓለምን
ዓለምን በእጁ የሚይዘው እርሱን ያዘችው። ክርስቲያኖች አንዳንዴኛ ችግር የገጠመን ስጦታ እየፈለግን ሰጩን ስላጣን ነው። ይሄንን አስምሩበት። ስጦታ ስንፈልግ ሰጩን እናጣለን። አሁን ስጦታዎች የሚገኙት ከሰጩ ነው አይደል? ከሰጩ አይደል ስጦታ የሚገኝ? ሰጭ ከሌለ ስጦታ አለ እንዴ? ለስጦታዎች ሁሉ የሚሰጠን ማን ነው? ስጦታዎቹን ሁሉ የሚሰጥ ማን ነው? እግዚአብሔር ነው አይደል? እግዚአብሔር ሰጭ ነው። ለምሳሌ ኢዮብን ብንወስድ ኢዮብ ሰጩን ይዞ ስጦታዎቹን አጣ። ሰጩን ይዞታል፣ እግዚአብሔር ነው ሰጩ። እግዚአብሔር የሰጠውን ግን አጣ። ምን አጣ? ልጆቹን አጣ አይደል? ሞቱበት። ጤናውን አጣ፣ በቁስል ታመመ። ንብረቱን አጣ፣ ሁሉም ሀብቱ አለቀ። ከዚያም አልፎ ትዳሩ ሁሉ ተናጋበት አይደል? እነኚህን ሁሉ ሲያጣ ግን ማንን ይዞ ነበር? ማንን ይዞ ነበር? ከዛስ ከተናገራቸው ቃሎች መካከል ታስታውሳላችሁ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። አያችሁ? ስጦታ የማን ነው? ልጆች የማን ስጦታ ናቸው? ሀብት የማን ስጦታ ነው? ጤና የማን ስጦታ ነው? የእግዚአብሔር። እኔና እናንተ ችግራችን ልጅ ስንፈልግ እግዚአብሔርን እንተዋለን። ሀብት ስንፈልግ እግዚአብሔርን እንተዋለን። ሰጩን ትተን ስጦታ እንፈልጋለን። ክርስቲያኖች በምንም ዘመን ብትሆኑ በከፋችሁም ሰዓት በተደሳታችሁበትም ሰዓት ሰጩን ብቻ ትተውት። ደስታ ሰጭ እሱ እኮ ነው አይደለ? መዋዘ ፍስሐ ይለዋል። የደስታ መፍሰሻ ደስታ ሰጭ እሱ ነው። በደስታችሁ ሰዓት እሱን አትተው፣ በሐዘናችሁ ሰዓትም እሱን አትተው። ሁሌም ከእግዚአብሔር ጋር ሁኑ። ሰጩን ከያዛችሁ እንደ ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ። ከዚያ ኢዮብ ሰጩን ስለያዘ ስጦታ አጣ ወይስ አገኘ? አጣ ወይ? ልጆቹ ቢሞቱበት ሌላ ልጆች ወለድ አይደለ? ሀብቱ ቢያልቅበት እጥፍ ድርብ ሀብት አገኘ አይደለ? የሚገርማችሁ ጤናው በቁስል ተመቶ ከአልጋ ላይ ተጣብቆ በምን ቃል ልግለጸው? ቁስሉ እየተፈረቀቀ እየተነሳ የነበረው ኢዮብ ኋላ ግን ጤነኛ ሆነና የ30 ዓመት ጎልማሳ አደረገው እግዚአብሔር። እግዚአብሔርን ስለያዘ ተመልከቱ። እግዚአብሔርን የያዘ ሰው እንደዚህ ነው። እግዚአብሔርን የያዘ ሰው እንደዚህ ነው። ትዳሩም ተናግቶ ነበረ፣ ሰመረለት እንደገና። ሰጩን ከያዛችሁ የሚጎልባችሁ ነገር የለም። ግን ሰጩን ስጦታ ስትፈልጉ ሰጩን እንዳታጡ። አንዳንድ ሰው ልጅ ሲፈልግ ጠንቋይ ቤት ይሄዳል። አሁን ጠንቋይ ቤት ሄዶ ልጅ ሊያገኝ ነው። አንዳንዱ ሰው ልጅ ሲፈልግ ሀብት ሲፈልግ ወደ ጥንቁልናው ዓለም ይሄዳል። ወደ ይሄ መተት ሳቢ ወይም ደግሞ እነኚህ የምድር መተተኞችን ሄዶ የሆነ ነገር ይላል። እግዚአብሔርን እየጠን ወደ ጠንቋይ ቤት የሄደ ሰው ማንን አጥቷል? ማንን አጥቷል? የኛ ችግር ታቦትና ጣዖትን አንድ ላይ አድርገን ነው። ጧት ወደ ታቦት ቤት መተን ማታ ወደ ጣዖት ቤት ወደ ጠንቋይ ቤት። እግዚአብሔርንና ጣዖትን መለየት ያስፈልጋል። ክርስትናና እርክስና ለይቶ ማወቅ ያስፈልጋል። የሚጸልይ ሰው እንዴት ሊዘፍን ይችላል? የሚዘምር ሰው እንዴት ሊዘፍን ይችላል? ሁለቱም አይቅሩብ መሆን የለብንም። የሚገርመው የኛ ችግር ምን መሰላችሁ? ሁለቱን በአንድ መስመር ላይ ማስሄድ እንፈልጋለን። ዘፈኑንም መዝሙሩንም እንመርጣለን። ይቻላል? እንደዚያ ይቻላል ወይ? አይቻልም። ወይ ዘፈኑ ወይ ዘምሩ። ከዘፈናችሁ ኃጢአት ነው፣ ከእግዚአብሔር ወጣችኋል። ከዘመራችሁ ጽድቅ ነው። አንዳንዱ ቤተ ክርስቲያንንም ቤተ ጣዖትንም ይመርጣል። እንደዛ አይደለም። መለየት ያስፈልጋል። እግዚአብሔርን ብቻ ሚነውን መስማት ያስፈልጋል። የዓለሙ ነገር ኃላፊ ነው። ስለዚህ ድንግል ማርያም በዚህ በረከሰው ዓለም ላይ ንጽሕት ሆና ስለተገኘች ነው የንጹሕ እግዚአብሔር እናት መሆን የቻለችው። የንጹሕ እግዚአብሔር እናት አባ ሕርያቆስ እንዴት እንደገለጸው ብነግራችሁ ምን አለ መሰላችሁ? አባ ሕርያቆስ የእመቤታችን ንጽሕና ሲለካ እግዚአብሔር ዓለሙን ሁሉ መረመራል እናት ፍለጋ ወሶበሬ እግዚአብሔር ኩሉ ዓለም ወነጸረ እግዚአብሔር አግዙኝማ በቅዳሴ ኩሉ ዓለም እግዚአብሔር ዓለምን ሁሉ አየ አለ። ከዚያስ ዓለምን መረመረ። ምስራቅ ወምዕራብ ምስራቁ ምዕራቡ ሰሜን ወደቡብ ሰሜኑ ደቡብ መረመራል። አስተንፈሰ ዋጼነዋል አሻተተ ይሏል። ይገርም ነው። ከዚያስ አሻተተ ማለት መረመረ ፈለገ ማለት ነው። ወይ ረከበ ዘከማኪ እንዳንቺ ያለ አላገኘም፣ እንዳንቺ ያለ አላገኘም ማለት። ከዚያስ ወአፍቀረ ማዛኪ ወሰምረ ማዛኪ ደም ግባትሽን ወደደ ይልና ወፈኖ ወልዶ አቤኪ ለልጁ እናት እንድትሆኚ ልጁን ወደ አንቺ ላከው ይላል። ይሄ ሲጠና እንዴት እንደሆነ ልንገራችሁ። እግዚአብሔር መጀመሪያ በአይኑ ለልጁ እናት ፍለጋ ዓለምን ቃኘ። በአይኑ ወሶበ ነጸረ እግዚአብሔር የሚያይን ማለት ነጸረ አይደለም የሚለው ቃሉ። በአይኑ እናት ፈለገ። በአይኑ ፈልጎ በአራቱ ማዕዘን እመቤታችን ተገኘች። ከአይን ፍለጋ ወደ ምን አስተንፈሰ ይላል፣ አጼነው ይላል፣ አሻተተ ይላል። አንድ ንጽሕና የሚለካው መጀመሪያው ንጹህ መሆኑ የሚታየው ነፍሳችሁን በአይናችሁ ነው አይደል? ንጹህ መሆኑን ከአይን ያለፈውንስ በምን ነው የምታረጋግጡት? በምን ነው የምታረጋግጡት? በሽታ አይደል? ተመልከቱ፣ መጽሐፍ እኮ ይገልጣል። አባ ሕርያቆስ ምን አለ? እግዚአብሔር እናት ፍለጋ ንጽሕት መሆኗን በአይኑ ዓለምን ፈለጋ
አስተንፈሰ አሻተታል። አያችሁ በአይኑ ንጽሕቱን አለፈች። ከአይን ካለፈ እንደገና ወደ ምን ነው በአፍንጫ አሻተተ። ከዚያስ በአይኑ ንጽሕቱን አልፋለች፣ በአፍንጫውም ንጽሕቱን አልፋለች። ሰውኛ አነጋገር ምን አለ እዚያ ወይረከበ ዘከማኪ እንዳንቺ ያለ ስላላገኘ ለእናትነት መረጠ ሽላታል። አሁን ልብሳችሁን አይናችሁ ስታዩት ከአይን ያመለጠው ወደ አፍንጫችሁ ጠጋ ስታረጉ ጠረን አለው አይደል? ንጹህ ካልሆነ ጠረን አለ። እግዚአብሔር እንደዚህ ሲገልጥ አባ ሕርያቆስ ምንድነው ያለው? በአይኑ ንጽሕናዋን ተመለከተ አለ። ንጽሕቱን አገኛት። እንደገና አስተንፈሰ ወአጼነ አሻተተ፣ በአፍንጫው ደግሞ መረመረ አሸተተ። ንጽሕት ናት። ከዚያስ ወይረከበ ዘከማኪ እንዳንቺ ያለ አላገኘ እናቱ አደረገች ነው የሚለው ባጭሩ። የእግዚአብሔር እናት ያደረጋት ንጽሕናዋ ነው። ሶርያዊው ቅዱስ ኤፍሬም ይህን ሲገልጥ ደግሞ በጣም በሚያስደንቅ መልኩ ወረሰያ ድሉተ ለእናትነት የተዘጋጀችውና ስላገኘች ምንድነው ለተወቅፎ ቃል አካላዊ ቃል ለመቀበል የበቃችው ተገኘች ይችላታል። አካላዊ ቃል ለመቀበል የበቃችው ተገኘች። የእግዚአብሔር እናት እንድትሆን ያደረጋት በንጽሕና በቅድስና መኖሯ ነው። ባካችሁ ክርስቲያኖች እግዚአብሔር እንዲያድርባችሁ ከፈለጋችሁ ከኃጢአት ተለዩ። እግዚአብሔር በእናንተ ላይ ስራ እንዲሰራ ከፈለጋችሁ ክፋት ተዋት። እግዚአብሔር ከእናንተ ጋር እንዲጓዝ ከፈለጋችሁ የዓለምን ርኩሰት ተዉት። ምቀኝነቱን፣ ክፋቱን፣ ዘረኝነቱን፣ ሙሰኝነቱን፣ አድመኝነቱን ተዉት። ያኔ እግዚአብሔር ከእናንተ ጋር ይሆናል። በረከሰው ዓለም በተዋረደው ዓለም ያኔ ዓለም ተዋርዶ ነበረ። ንጽሕት ሆና በመገኘቷ የእግዚአብሔር እናት ሆናለች። እግዚአብሔርን በድንግልና መውለድ ትችላለች። እመቤታችን ክርስቲያኖች መልአኩ ሲያበስራት እጅግ የሚደንቅ ነገር ነው የመለሰችለት። እንደ ዘካርያስ አይደለም፣ አልተጠራጠረችም። ከእመቤታችንና ዘካርያስን እናነጻጽራቸውማ። መልአኩ ከሰማይ ወረደና ዘካርያስን እንዳለ ታውቃላችሁ? ሚስት ኤልሳቤጥ ትጸንስልሃለች አለው አይደለ? እንደዚያ ሲለው ዘካርያስ መልአኩ ያለውን አምኖ አልተቀበለውም። ተቀብሎታል? አምኖ ስላልተቀበለው ምን ሆነ? ዲዳ ሆነ። እመቤታችን ግን ትጸንሻለች ትወልጃለች ሲላት ጥያቄ ላይ ጠየቀችው አይደለ? ይህ እንዴት ይሆናል? ሳይዘሩባት መሬት ማብቀልን ከወንድ ሳትደርስ ሴት ልጅ መውለድን ከየት አገኘው ብላ የጠየቀችው የሚገርም ጥያቄ እኮ ነው። ከዛ ከመንፈስ ቅዱስ ሲላት ለእግዚአብሔር የሚሳነው ነገር የለም ሲላት እንደ ቃል ይሁንልኝ ብላ አምና ተቀበለችው። የእመቤታችን እምነት ስፍር ቁጥር የለው። እናነጻጽራቸው ዘካርያስን እና እመቤታችን። ዘካርያስ እኮ መልአኩ ያለው ለመቀበል 3 መሰረታዊ ምክንያቶች ነበሩት። ስንት ምክንያቶች ያዙት? ይሄንን 3 መሰረታዊ ምክንያቶች ነበሩት። የመጀመሪያ ምንድነው ምክንያቱ? ከሰማይ ወርዶ የነገረው መልአክ ነው አይደለ? አሁን መልአኩ ቅዱስ ገብርኤል ከሰማይ ወርዶ ሲነግረው ዋሽቶ ነው ብሎ ነው እንዲያልተቀበለው? መልአክ ነግሮት እንዴት አይቀበልም? አሁን እናንተ የተከበሩ ታላላቅ አባቶች ካህናቱ መስቀል ያዙት እነዚህ ሲነግሯቸው አትቀበሉም እንዴ? ተቀበላላችሁ አይደል? ተሰባላችሁ አይደል? ዘካርያስ መልአኩ ነግሮት መቀበል አልቻለም። ከሰማይ ወርዶ ያው ቅዱስ ገብርኤል እንዲያው ከሰማይ ድረስ ሊዋሽ ይመጣል እንዴ? ቅዱስ ገብርኤል ሲነግረው አልተቀበለው። አንዱ ምክንያቱ መልአኩ ስለነገረው ማመን ነበረበት ነው። እንደውም እድለኛ እኮ ነው መልአክ ነው ያናገረው። ሁለተኛ መልአኩ የነገረው በሚያገለግልበት በቤተ መቅደስ ውስጥ ነው። በየት ነው? በቤተ መቅደስ ውስጥ የእምነት ቦታ ላይ። እዚህ መድረክ ላይ የሚነገራችሁ ሁሉ እውነት ነው አይደለ? መቼም በእግዚአብሔር አውደ ምሕረት ላይ ሐሰት አይነገርም። የምትሰሙንም ጆሮ ሰጣችሁ የምትሰሙንም እውነት ስለሆነ ነው። ዘካርያስ በሚያገለግልበት በቤተ መቅደሱ እያገለገለ ሳለ ዕጣን እያጠነ ሳለ ጸሎተ ዕጣን እየጸለየ ሳለ በመሰዊያው በስተቀኝ በኩል መልአኩ ተገልጦ ነበር የነገረው። የእምነት ቦታ ላይ ሆኖ ሲነግረው ማመን አልቻለም። እንዴት የእምነት ቦታ ላይ ሆኖ ሲነገረው አላመንም? እባካችሁ አንዳንዶች እኮ አለን ስማችን አማኞች ስራችን የአማንያን የሆነ አለን አይደለ? ክርስቲያን ተብለን ክርስቲያናዊ የሆነ ስራ ምን ሰራ? መንፈሳዊያን ተብለን ሰይጣናዊ ስራ ምን ሰራ? ምዕመናን ተብለን ያላመነ ህይወት ያለን አለን እኮ። እግዚአብሔር ብቻ ሁላችንም ያስተካክለን። ዘካርያስ በቤተ መቅደሱ ውስጥ ሆኖ መልአኩ በሚያገለግልበት መቅደስ ላይ ተገልጦ ሲነግረው አላመነም። ቤቱ እኮ ያልነገረው ምናልባት ካልተቀበለኝ ብሎ ነው። ቤቱ ላይ አይደለም የነገረው፣ መንገድ ላይም አይደለም የነገረው። ምን ውስጥ ነው የነገረው? ቤተ መቅደሱ ውስጥ። በዚህ ምክንያት ማመን ነበረበት። በሶስተኛ ደረጃ ሳራ እንደወለደች ዘካርያስ ያውቃል። ሳራን አብነት አድርጎ እውነት ነው ሳራ ካረጀች በኋላ ወልዳለች፣ የኔዋ ኤልሳቤጥም ብታረጅም ለእግዚአብሔር የሚሳነው ነገር ስለሌለ ትወልዳለች ነው መቀበል ነበረበት አይደል? ግን አልተቀበለም። ሳራ ምሳሌ ያለችው የሳራን ታሪክ መድረክ ላይ ቆሞ አስተምሮታል እኮ።
ምሁራ ኦሪት እኮ ነው ዘካርያስ የሳራን ታሪክ አስተምሮታል። ምድር ከይቁም እንዲያውም መካን ለነበሩ እናቶች እየጠቀሰ አረጋግጦበታል። ነገር ግን ወደ ራሱ ሕይወት ሲመጣ ሊቀበለው አልቻለም። አንዳንዴ መናገር ቀላል ነው፣ መተግበር ግን ከባድ ነው። አሁን ትናገራላችሁ ተናገሩ ብትባሉ ወደዚያ ወደ ስራ ሲገባ ግን ከባድ ነው። በሰው ቤት ሲታይ ልቅሶ ቀልድ ይመስላል አይደል የሚባለው? ሰው እናቱ ሙታበት ያዙ ሊቀቁኝ ብሎ ሲያለቅስ ሌሎቹ ያሾፉበታል። አያቸው አለቃቀሱ ይሉታል። እናቱ እኮ ናት የሞተች። ወደ ራስ ቤታችን ሲመጣ ግን ለያዥ ለገናሽ ያስቸግራለን። ወደ ራስ እያመጡ ማየት ነው። በሌላው ጫማ ልክ ገብቶ የራስን ማየት ያስፈልጋል። ክርስቲያኖች ዘካርያስ ለሌሎቹ ሲነግር ኑሮ ነበረ፣ ሲያስተምር ኑሮ ነበረ። ወደ ራሱ መጥቶ ሚስት ኤልሳቤጥ ብታረጅም ትወልድላለች ሲለው መልአኩ አልተቀበለውም። ለመቀበል 3 ምክንያቶች ነበሩት። አንደኛ መልአኩ ስለነገረው፣ ሁለተኛ በቤተ መቅደስ ውስጥ ስለተነገረ፣ ሶስተኛ ምሳሌ የሚያረጋት ማን ስላለችው? ማን ስላለችው? ሳራ ስላለችው አይደል? ሳራ ምሳሌ ናት እኮ ካረጀች በኋላ የወለደች ይስሐቅን እንደወለደች ዘካርያስ ያውቃል፣ ያስተምረዋል። ስለዚህ ማመን ነበረበት አለ። እመቤታችን ግን እንደ ዘካርያስ ሳትከራከሪ ሳትጠራጠር ይላታል አይደል? እመቤታችን ምንም ምሳሌ ሳታደርግ በድንግልና ጸንሰሽ ተወልጃለሽ ሲላት ጥያቄ ጠየቀችና እንደ ቃል ይሁንልኝ አለች። ከዚያ በፊት እኮ ምሳሌ የምታደርጋት በድንግልና የወለደች ሴት የለችም። አለች እንዴ? አለች በድንግልና የወለደች የለችም፣ ወደፊትም የለችም። አባ ሕርያቆስ ይህንን አስሮታል። አልቦም ቅድሜኪ ወአልቦም ድኅሬኪ፣ ከአንቺ በፊት እንዳንቺ ያለች በድንግልና የወለደች የለችም፣ ከአንቺ በኋላ እንዳንቺ ሆና በድንግልና የምትወልድ የለችም አለ። የዘላለም ድንግል ማን ብቻ ናት? ማን ብቻ ናት? የዘላለም ድንግል ድንግል ማርያም ብቻ የዘላለም ድንግል። ስለዚህ እንደ ዘካርያስ ሳትከራከር ነው ያመነችው። ይህንን አየችና ኤልሳቤጥ ባሏ ዘካርያስን አላደነቀችው። የሉቃስ ወንጌል ምዕራፍ 1 ስታነቡ ቁጥር 49 ላይ ስታነቡ ምን እንዳለች ታውቃላችሁ? ከጌታ የተነገረላት ይፈጸማልና ያመነች ብፅዕት ናት አለች። ያመነች ምንድን ናት? ተመልከቱ። ከጌታ የተነገረላት ይፈጸማልና በድንግልና ጸንሰሽ ትወልጃለሽ ተብሎ የተነገረው ቃል ይፈጸምላታልና ያመነች ብፅዕት ናት ብላ ኤልሳቤጥ ባሏን ሳይሆን ማንን አደነቀች? ማንን አደነቀች? ድንግል ማርያምን አደነቀች። እናም ክርስቲያኖች እመቤታችን የዘወትር ድንግል ናት፣ የዘላለም ድንግል ናት ስላችሁ ሊቁ ያለውን ቃል ልናገርና ትምህርቱን ልጠቅልለው ሰዓት እንዳላበዛ ትምህርቱን እናያለን። ምን ይላል መሰላችሁ ሊቁ? በጣም የሚያስደንቅ ነገር ነው የተናገረው። እመቤታችን ዘወትር ድንግል ናት። እስኪችን ቃል በሏት መጀመሪያ። እመቤታችን በሉ። እመቤታችን ኧረ በሉ በመብርሃን እመቤታችን ዘወትር ድንግል ናት። ባስልዮስ የተባለው ሊቅ በቅዳሴው እንዳለ ታውቃላችሁ? ወትረ ድንግል ማርያም። አያችሁ? ድንግል ማርያም ዘወትር ምንድን ናት አለ? ድንግል ናት። እንዴት ደስ ይላል! ወትረ ድንግል ማርያም ዘወትር ድንግል ናት። ወትረ ድንግል ማርያም 3 ጊዜ ነው የተናገረው። ድንግል ማርያም ዘወትር ድንግል ናት። ሁል ጊዜ ድንግል ናት። ከመጽነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች ከወለደች በኋላ ምን ድንግል። ይሄ ሲጠቃለል ዘወትር ምንድን ናት? ድንግል ወይም ደግሞ የዘላለም ድንግል። ሁሌም ድንግል ናት። ይችን እናት ነው የምንማጸናት ክርስቲያኖች። ይችን እናት ነው ምድራዊት ስትሆን የመላእክት እህት መሆን የቻለች። ቅድም መምህራችን መጋቢ አዲስ ታሪኩ የመላእክት እህታቸው ሲሉ እንደው ልባችሁን አልመታችሁ? እንዴት ሰው ሆና የመላእክት እህት መሆን ቻለች ብላችሁ አላሰባችሁ? እህቶሙ ለመላእክት ይላታል ሊቁ። ሲገል እንዘ ምድራዊት ይእቲ ኮነት እህቶሙ ለሰማያውያን መላእክት ይላታል። ምድራዊት ስትሆን የሰማያውያን የመላእክት እህታቸው ሆነች ይላል አፈወርቅ ዮሐንስ አፈወርቅ። አስባችሁታል? ምድራዊት ናት ግን ለሰማያዊ ለመላእክት እህታቸው። እናንተ እህት ብትሆኑ ለምድራውያን ለሰዎች ነው። የሰዎች እህት ናቸው አይደል? የመላእክት እህት ናችሁ እንዴ? እናንተ የሰዎች እህት ናቸው። እናንተ የሰዎች ወንድሞች ናቸው አይደል? እመቤታችን ሰው ስትሆን የማን እህቱ ናለች? የቅዱስ ሚካኤል እህቱ ናት እያልኳችሁ እኮ ነው። የቅዱስ ገብርኤል እህቱ ናት። የመላእክት እህት ለምን? በንጽህና በቅድስና ስለመሰለቻቸው። ደራሲው ሲገልጥ ምን አለ መሰላችሁ? የቅዱስ ሚካኤል እህቱ መሆኗን ሲያረጋግጥ በሚያስደንቅ መልኩ እንዲህ ብሎ ገልጾታል። አልቦ ዘይት ማሰለከ በልማደ ምሕረት ወሳይል፣ ይቅርታ በማምጣት ምሕረት በማውረድ የሚመስልህ የለም ይሏል ቅዱስ ሚካኤል። እንበለ ባይቲታ እህትከ ማርያም ድንግል። ማርያም ድንግል እህት ብቻ ነው የምትመስላት።
ድንግል ማርያም እህት ብቻ በምሕረትና በይቅርታ ትመስላለች ይለዋል ቅዱስ ሚካኤል። ርኅራኄ ሲነሳ ቅዱስ ሚካኤልና ድንግል ማርያም ናቸው የሚጠሩት። የርኅራኄ መለኪያዎች ናቸው እነሱ። እግዚአብሔር መቼም ሩሩ ነው አይደለ? ለበደለው ዓለም ሊሞት የመጣ እግዚአብሔር ወልድ እሱማ እንዴት ይገለጣል? እመቤታችን ርኅራኄዋ ገደብ የለውም። በርኅራኄ ከወንድሟ ከሚካኤል ጋር ትመሳሰላለች። መላእክት ሰማያውያን ሆነው እመቤታችን ምድራዊት ሆና የመላእክት እህታቸው ሆናለች። በርኅራኄ ደግሞ ከማን ጋር ትመሳሰላለች አልኳቸው? አልቦ ዘይት ማሰለከ በልማደ ምሕረት ወሰይን ሁል ጊዜ ምሕረትና ይቅርታ በማድረግ የሚመስል የለም ይሏል። በማውረድ ማንን? ቅዱስ ሚካኤልን። ከዚያ እንበለ ባይቲታ እህትከ እህትህ ማርያም ድንግል ብቻዋን ምን ትላለች? ትመስላለች ይሏል። ማርያም ድንግል ብቻ የምትመስለው ከርኅራኄው የተነሳ በወርቅ ጫማው አውልቃ ለተጠመ ውሻ አጠጥታለች አይደል? እናንተ ለውሻ በጫማችሁ ታጠጣላችሁ? ውሻ ጫማችሁን ቢነካባችሁ ደብድባችሁ አታባረሩትም? እሷ እኮ ያውም የወርቅ ጫማ የኔና የናንተ እንኳን አብዛኛው ሄርጌንዶ ነው፣ የወርቅ አይደለም። የእሷ እኮ የወርቅ ጫማ ነው፣ ሰባ ሰገል ይሰጣል። በወርቅ ጫማው አውልቃ ለተጠመ ውሻ እንደዚህ ይዛ በእግሯ ቆማ ለውሻው አጠጥተዋለች። እሪተ ልብ የሚያሰኛት ይሄ እኮ ነው። ኦሪተ ህሊና ዘገል ማዳ ምሕረት ለኩሉ ፍጥረት ይላታ ደራሲው ለፍጥረታት ሁሉ ልምዷ ምሕረት ማውረድ የሆነ ከልጇ ምሕረት መጠየቅ የሆነ አይን እኮ ነው። ሳሊተ ምሕረት ማርያም ምሕረት የምትለምነው ድንግል ማርያም ይላል። ከማጸኗት እርሷን ከያዛችሁ እውነት ነው የምላችሁ ገነትን ለመውረስ ጊዜ ይወስድባችሁ። እመቤታችን ተረዳችኋለች። አማላጃችን ናት አይደለ? ልጇን ጠይቃ ነው የምታስምረን። ልጇን ጠይቃ እኮ ነው። ስለዚህ ክርስቲያን እርሷን ያዙ፣ ሁል ጊዜ ደጅ ጽኗት። ከእናታችሁ ቤት አትጥፉ። እናት ናት። እናት ለልጇ ምን ያህል እንደምትራራ ታውቃላችሁ? እናታችን አይደለች? ምን ያህል እንደምትራራ ታውቃላችሁ? ይህንን ማሰብ ያስፈልጋል። እና ክርስቲያኖች ስለ እመቤታችን አንድ ነገር ልናገርና ትምህርቱን ልቋጨው። ሁልጊዜ እመቤታችን ጌታን እንዴት ጸነሰችው፣ እንዴት ወለደችው ብላችሁ አስቡ። ይሄ በጣም ጠንከር ያለ ሀሳብ ነው። ቀለል እንዳይልባችሁ ጠንከር ብሎም እንድትዙት እንድትመራመሩ ፈልጋለሁ። እመቤታችን እንዴት ጸነሰች፣ እንዴት ወለደች ብላችሁ ታውቃላችሁ? እንደ ንብ ጸነሰችው፣ እንደ ላም ወለደችው። ጠንካራ ሀሳብ ነው፣ ተነትነዋለሁ። እንደምን ጸነሰችው? ይህችን በአይምሯችሁ ያዙ። እንደምን ጸነሰችው? እንደ ንብ። ንብ ታውቃላችሁ አይደለ? መቼም ንብ የማያውቅ ሰው አይኖርም ሕፃናት ካልሆነ በስተቀር። ንብ እናውቃለን አላችሁኝ እንጂ እንዴት ነው የምትባዘው ብላችሁ ላትመልሱኝ ትችላላችሁ። እንዴት ነው የምትባዘው? ንብ በምን ነው የምትባዘው? ብዙ ንቦች አሉ አይደል? ከአንዱ ቀፎ ሌላ ቀፎ ንብ ይወጣል አይደል? እንዴት ነው የሚባዙት? በምን ነው የሚባዙት? በሩካቤ ነው የሚባዙት? በጋብቻ ነው ወይስ በምንድን ነው? በጾታ ነው የሚባዙት? በምን? በድምፅ። የሚገርም ነው። አያችሁ፣ ትላልቅ ሰው አይጥፋ። ንቦች የሚገርማቸው የሚባዙት በድምፅ ነው፣ በሩካቤ አይደለም። አባ ሕርያቆስ ከመንብ ዘምቃል ልባብ ይላል አይደለ? ንቦች የአውራውን ድምፅ ሰምተው እጭ ይሰራሉ። እጭ ማለት የንብ ጽንስ ነው። ንቦች በአውራው ድምፅ የአውራውን ድምፅ ሰምተው ንቦች እጭ እንደሚሰሩ ሁሉ እመቤታችንም የቅዱስ ገብርኤል ድምፅ ሰምታ ጌታን ጸነሰች አለ። ክብር ለድንግል ማርያም። ተመልከት፣ ይደንቃል። ማምላክን በጣም ይደንቃል። ወደ ምስጢር ብዙ ይሄዳል። ንቦች በሩካቤ አይደለም የሚባዙት፣ በድምፅ ነው የሚባዙት። አባ ሕርያቆስ በቅዳሴው ላይ ገልጿታል። ታዲያ ንቦች በድምፅ እንደሚባዙ ሁሉ ድንግል ማርያም ክርስቶስን የጸነሰችው የማንን ድምፅ ሰምታ ነው? ከጽንስ ምስለ ድንግልና አይደለም የሚለው? ከመንብ ዘምቃል ንባብ ይላል። ንባብ ማለት ንግግር ነው። ያው ከመንብ ዘምቃል የንቡ የቃሉ ድምፅ ማለት እኮ ነው። የንቡን ድምፅ ሰምታ ንቧ ሌላ ንብ እጭ እንደምትሰራ ሁሉ እንዲሁ ድንግል ማርያም የቅዱስ ገብርኤልን ድምፅ ሰምታ ጌታን ጸነሰች ይላል። አሁን እንግዲህ እንዴት በድንግልና ወለደች ለሚለው ዓለም እንኳን እመቤታችን ናትና ንቧም እኮ በድምጿ ነው እጭ የምትሰራ ብላችሁ መልሱላቸው። ንቦችም ራሱ በተለይ ንብ አንበው የሚያድሩ አደሮች ያውቁታል። ንብ የሚያውቁ ስለ ንብ እውቀት ያላቸው ሰዎች ያውቁታል። ንቦች በድምፅ እንደሚራቡ በድምፅ እንደሚባዙ ያውቁታል። በጾታዊ ግንኙነት አይደለም፣ በሩካቤ አይደለም፣ በድምፅ ነው ንቦች የሚባዙት። ድንግል ማርያምም እንበለ ሩካቤ በታተመ ማኅፀን በተዘጋ ማኅፀን በድንግልና በቅድስና መልአኩ ሲያበስራት እንደ ቃል ይሁንልኝ ብላ አካላዊ ቃል ጸንሳ ተገኝታለች ነው የሚለው። ሌላው
እንደምን ጸነሰችው? እንደ ንብ። እንደምን ወለደችው? እንደ ላብ ብያቸዋለሁ። እንደምን አልኳችሁ? እንደ ላብ። ላብ ታውቃላችሁ? እናንተ አይላቢው እንደምትባባሉት የውሸት ፍቅር ማለት አይደለም። የኛ ዘመን ትውልድ አይላቢው ይላል ለጊዜው ማለት ትንሽ ሲሰለቸው ግን አይረ ወደዚያ ይላል። አስቸጋሪ ትውልድ ነው። ምን ይባላል መሰላችሁ? ባልና ሚስት ወደው እንደተጋቡ ሰሞን መጀመሪያ አብረው መንገድ ያበዛሉ። መጀመሪያ ሰሞን ወክ ይደረጋል አብረው አይደለ? ከዚያ አብረው ሲሄዱ ትንሽ እንቅፋቱ ከመታት እኔን ይላል፣ እኔን ይምታኝ ይላታል። መጀመሪያ ነው። ትንሽ 1-3 ወር ከቆዩ በኋላ እንቅፋቱ ሲመታት አስተውለሽ አትሄጂም ይላል፣ ቃሉ ይቀየራል። 1-2 ዓመት ከሆናት እንቅፋቱ ሲመታት ይልፋሽ ይላታል። ለሰው ላይ ማለት ተመልከቱ እንዴት እንደተቀየረ። ከኔ አስተውለሽ ካስተውለሽ ወደ ይልፋሽ ተቀየረ ማለት ነው። እየቆየ ሲሄድ ይቀሰቅሳል ማለት እኮ ነው። አበሻ አንድ አይነት አቋም የለንም። በነበረው ህይወት አታገኙትም፣ ይለዋወጣል። ታዲያ እንዲህ በመጀመሪያ አካባቢ የተጋቡ ባልና ሚስት ምን እንደገጠማቸው ልንገራቸው። በአንድ ላይ ሲኖሩ መጀመሪያ አካባቢ ሚስት ባሏን እንዳለችው ውድ ባለቤቴ አንተ ከምትሞት እኔ ልሙትልህ፣ አንተ ሞት እኔ ቀድሜ ልሙት ትለዋለች። እኔ ቀድሜ ምን ልበል? ቀድሜ ምን ልበል? ልሙት ትለዋለች። ባሏ ደግሞ አይ አንቺ ከምትቀድሚ እኔ ልሙትልሽ፣ አንቺ ስትሞች ማየት አልችልም፣ እኔ ልሙትልሽ፣ እኔ ልቅደምልሽ ይላታል። እንዲህ የተባባሉ ሲኖሩ ትንሽ ከቆዩ በኋላ መልአከ ሞት መጣና ሁለቱ ተቀምጠው ባሉበት ዛሬ ከሁለታችሁ አንዳችሁ መውሰድ እፈልጋለሁ አላቸው። ስንታችሁን መውሰድ? ስንታችሁን? አንዳችሁ መውሰድ እፈልጋለሁ አላቸው። እንዲህ ሲላቸው ልክ ሴቷ እንደለመደው እኔን ይውሰደኝ ይላል ብላ ትክ ብላ ብታየው አንገቱን ድፍት ብሎ ዝም። የቁርጥ ቀን ማን ይወስናል? እሱም እንደለመደችው አይ እኔ ቀድሜ ደግሞ ትላለች ብሎ ትክ ትክ ብሎ ቢያይ፣ ሴቶች ደግሞ የአይን አፋር አይናቸው አስቸጋሪ አይደለ? ቅልስልስ እያሉ ዝም። እዚያ መጨረሻ ላይ ሴቶች ብልናት፣ ወንዶች ከሴቶች የብልሃት ወጥመድ ተጠንቀቁ። ሴቶች ከወንዶች የኃይል እርምጃ ተጠንቀቁ። ሴቶች በልሃት፣ ወንዶች የኃይል እርምጃ ነው የሚያሸንፈን። ታዲያ ሴቷ ብልናትና መልአከ ሞት አለችው ጥያቄ አለኝ አለችው። ምንድነው ጥያቄሽ? አንድ ነው መውሰድ የምትፈልግ? 2 አለችው። ግን እኮ ሰምተዋለች። መጀመሪያ ከሁለታችሁ አንዳችሁን አይደል ያለ? አንድ ነው 2 አለችው። አይ አንድ ነው መውሰድ የምፈልግ አላት። ነው አንድ ነው አለችው። አዎ እንግዲያስ አለችና ሆዷን ገፋ አደረገች። እኔ እኮ ነፍሰ ጡር ነኝ አለችው። ስንት ነኝ ማለቷ ነው? ስንት ነኝ? 2 ነኝ። እኔ 2 ነኝ አረጋገጠሽ ማለት ማን ነው ሰር ነው? መጀመሪያ ግን እኔ ልሞትልህ ነበር አስትልህ ነበር። የኛ ነገር እና ምን ማለት ነው? ክርስቲያኖች በነበርንበት አቋም ለዘላለም መኖር ያስፈልጋል። ትናንት ክርስቲያን የነበሩ ዛሬ ሌላ ሲገቡ ያሳዝናል አይደለ? ትናንትና መንፈሳውያን የነበሩ ዛሬ ሌላ ህይወት ውስጥ ሲኖራቸው ያስጨንቃል። ትናንትና አስራቱን በኩራቱን የሚያወጡ፣ ትናንትና ለካህናት ክብር የነበራቸው፣ ትናንትና ቤተክርስቲያን የሚወዱ የነበሩ ዛሬ ተሳዳቢዎች ሲሆኑ ምን አግኝቷችሁ ነው? ይህን ማሰብ ያስፈልጋል። እና እንደ ላም ወለደችው። ይህም ብዬ የመጨረሻ ሀሳቤ ነው። ላም ከሰውነታችን የሚወጣውን ለማለት ነው። ከሰውነታችን የሚወጣ ላም አለ አይደለ? ወዝ። እሺ ወዝ በማለት ልተካላችሁ። ወዝ ታውቃላችሁ አይደለ? ላም ከሰውነታችሁ ሲወጣ ሰውነታችሁን አቁስሎ ነው ወይስ ላሙ የወጣበት ቁስለቱ ይታያል? ምልክቱ አይታይም አይደል? ደም ቢሆንስ? እስቲ አባቶች ደም ከሰውነታችሁ ቢወጣ ምልክቱ ይታያል? የወጣበት ቦታ ይታያል አይደል? ህመምም አለ አይደል? ላባ እዚህ ሲንተፈጠፍ ያማቸዋል። ተመልከቱ ምን ይላል መሰላችሁ? ተወልደ እግዚእነ ከመ ላይ በዚያነ፣ ጌታችን በእመቤታችን ማኅፀን ሲወጣ ከኛ ከግንባራችን ላይ ላብ ሲወጣ ምልክት እንደማያሳየው ሁሉ ማኅተመ ድንግልናዋን ሳይፈታ ከማኅፀኗ ወጣ። አላያችሁ? እንደ ላብ መስሎ አስተማረ። እንደ ላብ ተወልደ እግዚእነ ከመ ላይ በዚያነ ሊቁ ዋኮ ከመ ደም ነው የሚለው። እንደ ደም አይደለም የወጣው፣ እንደ ላብ ነው ከማኅፀኗ የወጣው። ደም ቢሆን ምልክት አለ፣ ቁስለት አለ፣ ህመም አለ አይደለ? ላብ ግን የወጣበት ቁስለት የለውም አይደል? በታተመ ገጽ ላይ አይደለ ላቡ የሚወጣ ቁስለት የለውም፣ ምልክት እጥራት የለውም። እና ላቡ ሲንጠበጠብ ይታያል። ደምም ፈሳሽ ነው፣ ላብም ፈሳሽ ነው አይደለ? እንደዚህ ማኅተመ ድንግልናዋን ሳይፈታ ላብ ግንባርን ሳይሰነጥቅ ወይም አካልን ሳይሰነጥቅ እንደማይወጣ ሁሉ አካልን ሳይሰነጥቅ እንደሚወጣ ሁሉ ክርስቶስም ማኅተመ ድንግልናዋን ሳይፈታ በታተመ ማኅፀን በተዘጋ ማኅፀን በድንግልና ተጸንሶ በድንግልና ተወልዷል ይላል። የአምላካችን ስም ይክበር ይመስገን። መልካም ያደረጉ
ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ይላል። እንግዲህ መልካም ካደረጉ እናቶቻችን ተሰልፈን፣ መልካም ካደረጉ አባቶቻችን ተሰልፈን መልካም አድርገን እንድናልፍ አምላካችን ይፍቀድልን። በመልካም ሕይወት፣ በመልካም ስብዕና፣ በመልካም ሕይወታዊ ኑሮ፣ በመልካም የክርስትና ጉዞ ኑረን የማታልፍ ርስትን እንድንወርስ አምላካችን ፈቃዱ ይሆንልን። የእመቤታችን አማላጅነት የልጇ ቸርነት ከሁላችን ጋር ይሁን። የዛሬ ወር በሰላም ያድርሰን። ለብርሃነ ልደቱ በሰላም ለብርሃነ ጥምቀቱ በሰላም በጤና ያድርሰን። ይቆየን።